ትግሁ ወጸልዩ ከመ ይኩን ጉያክሙ በክረምት ወበሰንበት ይላል የማቴዎስ ወንጌል ምዕራፍ 24 ቁጥር 19 ጀምረን ስናየው ስደታችሁ በክረምት ወይም በሰንበት እንዳይሆን ተግታችሁ ጸልዩ ይላል። መጀመሪያው በክረምት ስደታችሁ እንዳይሆን ማለት ክረምት የተሰደደ ሰው ላዩ ጭቃ ነው፣ ታቹ ጭቃ ነው፣ ውስጡም ጭቃ ነው። ቢመሽበት መንገድ ላይ እንኳን የሚያሳድረው የለም። ለምን? ሁሉም ወደ ቤቱ ስለሚገባ ቤቱ ይጠብና እንግዳ የሚቀበል የለም። ቤት እንግዳ ተቀባይ አይኖርም። በቀላል ውጭ እንኳን ራት በልቶ ውጭ የሚያድርበት ጊዜ አይደለም። ራት ተበልቶ ውጭ የሚታደርበት ጊዜ አይደለም። ስለዚህ ማንም በክረምት እንግዳ በቀላል ነገር አይቀበልም። መቀበል ያቅተዋል፣ ይቸገራል ማለት ነው። ስለዚህ ከችግር ላይ ችግር፣ ክረምት የተሰደደ ሰው ከመከራ ላይ መከራ፣ ከጭንቀት ላይ ጭንቀት፣ ከሀዘን ላይ ሀዘን ይደርስበታል። ሌላው በሰንበት ቀን የምትሰደድ ደግሞ ሰንበት ዕለተ ዕረፍት ናት። በዚህ ዕለት ሁሉም ሲያቆርብ፣ ሲቀድስ፣ ሲያስቀድስ፣ ሲማር፣ ሲያስተምር ይውላል እንጂ ስራ አይወጣም። ስለዚህ ብትሰደድ መንገድ እንኳን የሚያሳይህ አታገኝም ማለት ነው። መንገድ እንኳን ስለዚህ በሰንበትና በክረምት እንዳይሆን ስደት ጸልይ ማለት ይሄ ነው ምስጢሩ። ግን ስደታችሁ በክረምትና በሰንበት እንዳይሆን ጸልዩ ማለት ክረምት ወቅት እህሉ ተክሉ ገና ቅጠል ነው፣ አረንጓዴ ቅጠል ነው፣ ፍሬ አላፈራም፣ ፍሬ አልጠለፈም፣ አበባ ነው፣ አረንጓዴው በውሃነት ነው ያለው። እናንተም የንስሐ ፍሬ ሳታፈሩ፣ የመንግስተ ሰማይ ፍሬ ሳታፈሩ፣ መንግስተ ሰማያትን በህይወታችሁ ሳታውቋት፣ በመንግስተ ሰማይ የሚያኖር ስንቅ ሳትይዙ፣ የንስሐ ፍሬ የመንፈስ ፍሬ ሳትይዙ፣ መንፈሳውያን ሳትሆኑ ሞት እንዳይመጣባችሁ በቅጠልነት ሳላችሁ፣ ስጋዊ ስራ ስትሰሩ ሳላችሁ፣ ንስሐ ሳትገቡ ሞት እንዳይቀድማችሁ ጸልዩ ማለት ነው። ኢየሱስ ክርስቶስ በዕለተ እሁድ ከሌሊቱ 6 ሰዓት ነው የሚመጣው። በዚህ ዕለት በመጣ ጊዜ ሁርምኔ ተብለህ ለሰይጣንና ለሰራዊት ወደ ተዘጋጀ እሳት ወደ ዘላለማዊ ገሃነም እንዳትሰደድ ዕለተ ሰንበት ኢየሱስ ሲመጣ እንዳይሆን ጸልይ። ያን ዘላለማዊ ፍትህ እንድታልፈው ጸልይ። ያንን ይግባኝ የሌለው ፍትህ እንድታልፈው ጸልይ። እግዚአብሔር እንዲራራልህ ጸልይ ማለት ነው። ይህን ቃል የተናገረው ኢየሱስ ክርስቶስ ነው። በሰንበት እንደሚመጣ እዚህ ላይ ተናግሯል። ኦርቶዶክስ ተሳስታለች ይላሉ አንዳንድ መናፍቃን። የሚገርም እኮ ነው። ኦርቶዶክስ ተሳስታለች፣ ህግ ጥሳለች ይላሉ እንጂ አሁን ይሄ ህግ መጣስ አይደለም። በነገር እንዴት ሲባሉ ኢየሱስ ክርስቶስ እኔ የምመጣባትን ማንም አያውቃትም ብሎ ተናግሯል። መላእክትም ቢሆኑ ወልድም ቢሆን ሰውም ቢሆን አያውቃትም ብሎ ተናግሯል። እነሱ ግን ዕለተ ምጽአት የሚሆነው መጋቢት 29 ቀን በዘመነ ዮሐንስ ዕለቱ ዕለተ እሑድ ከሌሊቱ 6 ሰዓት ነው የሚሆነው እያሉ ያስተምራሉ ይላሉ። እንዴ ትክክል ነው። ቤተክርስቲያን የምታስተምረው ይህንን ነው። ኢየሱስ ክርስቶስ የተናገረውም ይህንን ነው። መላእክትም እነሱ የሚደናቆሩት አልቦ ዘያምራ ያለውን ይዘው ነው እንዲሁ መደናቆሩ። ያንንስ ቢሆን እኛን ቢጠይቁን ምን ችግር አለ? ሲጀመር መጠየቅ ያለብን እኛ ነን። የሊቃውንት ግምጃ ቤት ቤተክርስቲያናችን ናት። ቀዳማዊት እመቤት፣ ዓለም አቀፋዊት እመቤት፣ አንዲት እመቤት፣ ቅድስት እመቤት፣ ስንዱ እመቤት ይህች ቤተክርስቲያን ናት። በእውነት እንዴ! እሺ እነሱ መጽሐፍ ቅዱስ ይላሉ እንጂ እኮ መጽሐፍ ቅዱስን አላነበቡትም፣ አያውቁትም መጽሐፍ ቅዱስን። ይሄ የሚያሳይ መጽሐፍ ቅዱስን አለማወቃል ምንም አይነት ሪሌሽን እንደሌላቸው ነው የሚያሳይ። መጽሐፍ ቅዱስ ራሱ ሚካኤልና ሰይጣን በተከራከሩ ጊዜ ቅዱስ ሚካኤል ከትዕግስቱ የተነሳ ሰይጣንን የስድብ ቃል ሊናገረው አልፈለገም። ጌታ ይገስጽህ አለው ይላል መጽሐፍ ቅዱስ። ይሄ ቃል ብሉይ ኪዳን ላይ የለም። ዜናሁ ለሙሴ የሚባል መጽሐፍ አለ፣ ሊቃውንቶቻችን የሚያውቁት። እዛ የተወሰደ ነው። ቅዱሳን ሐዋርያት እዛ ምጠው ጽፈውታል። መጽሐፍ ቅዱስን የሚቀድም የታሪክ መጽሐፍ አለ። እነሱ አዋልድ ነው አንቀበለውም የሚሉት። የዳዊት መዝሙር የተወሰደው ያሻር ከሚባል መጽሐፍ ነው ይላል። ዳዊት የዘመረው መዝሙር
ከያሻር መጽሐፍ ወስዶ ነው የዘመረው በዜማ ያስጌጠው ለቅዱስ ያሬድ ይላል። ይህንን አሁን አያውቁትም። መጽሐፈ ሳሙኤል ላይ አለ፣ እና አያውቁትም፣ አላዩትም። አንደኛ ነገሥት በሙሉ ሪፈር ነው፣ መዝገበ ቃላት ነው። ሪፈር እዚህ መጽሐፍ አንብ፣ እዚህ ቦታ ሄደህ፣ እዚህ ቦታ ሄደህ፣ እዚህ ቦታ ሄደህ አንብ ነው የሚል። ይሄ ቤተክርስቲያናችን ውስጥም አለ። የቤተክርስቲያናችን ሊቃውንት ያውቁታል። ይሄን ከሚመስሉ መጻሕፍት የተገኘና መጽሐፍ ቅዱስ በእድሜ ከመጽሐፍ ቅዱስ የሚበልጡ መጽሐፍ ቅዱስ ደግሞ እንዳስረጃ አድርጎ የሚጠቀምባቸው ከነዚያ መጻሕፍት አግኝተን ነው ሊቃውንቶቻችን የሚያስተምሩት የምንናገረው። ሕግ ጣሰች ያሰኛት ቤተክርስቲያን። ሲጀመር ይሄ መጣስ አይደለም፣ ማጠናከር ነው የሚባለው። ማጠናከር ነው የሚባለው። አልቦ ዘያምራ ለምን አለ ከተባለ ወልድ የተባለው የሰው ልጅ ነው። ወልደ ጓለማየው ይባላል። አዳም መጠሪያ ስሙ ወልደ ጓለማየው ይባላል። ኢየሱስ ክርስቶስ ወልደ ጓለማየው ተብሏል። ለምን? ዳግማዊ አዳም ማለት ነው፣ ሁለተኛው አዳም ማለት ነው። ስለዚህ ወልድም ቢሆን አውቃት ማለት አዳምና ልጆቹም ቢሆን አያውቋትም። ለምን? በስጋት እንዳይኖሩ፣ አላማቸውን እንዳይስቱ፣ ብዙ ወተባዙ ያለውን እንዳይጥሱት፣ እንዳይጨነቁ፣ በጭንቀት እንዳያሳልፉ ዘመናቸውን የሰው ልጅም እንዲያውቃት አልተደረገም። መላእክትም አያውቋትም። ለምን? ይሄን የማወቅ አቅማቸው አይፈቅድም። ይሄንን ማወቅ የለባቸው፣ የሥራ ድርሻቸው አይደለም። እነሱ ተልኮ ነው፣ ስራቸው ነው። ወልድም ቢሆን እሺ ኢየሱስ ክርስቶስ ይላን ካሉ ደግሞ እሱ አላዋቂ ስጋ እንደተዋሃደ ለማጠየቅ ነው። አንድ ሁለተኛ በስራ አላወቃትም እንደማለት ነው። ይሄም ቢሆን ቤተክርስቲያናችን ታመሰጥሯል። እንዲህ ካለ በኋላ በእርሻ ያለ ትግው ወጸልዩ ካለ በኋላ በእርሻ ያለ ወደ ኋላው አይመለስ ማለት የመነነ ዓለምን የተወ በምናኔ ውስጥ ያለ በገዳም ውስጥ ያለ ያንን ትቶ መንፈሳዊ ስራውን ትቶ ዓለማዊ ስራ ወደ መስራት አይመለስ። በገዳም በተራራ ያለ አይውረድ ልብሱን ይወስድ ዘንድ ማለት ደግሞ በሌልና ሃይማኖት ያለ በመንፈሳዊነት በቅድስና ያለ ደግሞ ስጋዊ ስራ ይዘራ ዘንድ አይውረድ። ሃይማኖቱን አይተው መንፈሳዊነቱን አይተው ማለት ነው። እንዲህ ካለ በኋላ ዓለም ከተፈጠረ ጀምሮ ተደርጎ የማያውቅ መከራ በዚያ ጊዜ ይደረጋል። ስለተመረጡ ሰዎች ጊዜው ባያጥር ኑሮ ስጋ የለበሰ አንድም አይተርፍም ነበር ይላል። ይስቱ ይደክሙ ነበር ይላል። ደክመና ነው። መነኩሴ በለው ደክመዋል፣ ጳጳስ በለው ደክመዋል፣ ሰንበት ተማሪ በለው ደክመዋል፣ ቄስ ዲያቆን በለው ምእመን በለው ክርስቲያን ደክመዋል። ይሄዳል። እዚያ አሁን ወንጌል ሲሰበክ እያየ እዛ ላይ ሐሰተኛ ባይታዊ ካየ ይሄዳል። መቁጠሪያ የያዘ ይሄ ጸልዩልኝ ይላል፣ ጥርግ ይላል። የሆነ ሲያስቶ ፓስተር ካየ ጥርግ ይላል። የሆነ ነገር ልጅ እሰጣለሁ የሚል ካለ ጥርግ ይላል። ይህ ክርስቲያን ዓላማው ይህ አይደለም፣ ትምህርቱም ይህ አይደለም ሲባል ደግሞ አይሰማም። መልሶ ይጣላል። አይ ይህ ሐሰተኛ ነው ሲባል አይሰማም። ይጣላል። ወደ አንተ ይመጣል፣ ድንጋይ ያነሳብሃል። ህዝቡ ጠማማ ነው። ዘማዊ ልብ ነው ያለው፣ ዘማዊ ህሊና፣ ዘማዊ ሃይማኖት ነው ያለው በእውነት። ስለዚህ ስጋ የለበሰ ሐሰተኞች ነቢያት ይነሳሉ ይልና ትልቅ ታምራትን ያደርጋሉ ይላል። ህሙም ድው ይፈውሳሉ፣ ሙት ያነሳሉ፣ ዝናብ ያዘንባሉ። እንዴት ሆነ ትቆጣጠራለህ? እንዴት ሆነ ትቆጣጠራለህ? ለተመረጡ ሰዎች ግን ጊዜውን አሳጥረዋል። አሁን አብይ ጾም ከገባ አምስተኛ ሳምንት ይመስላችኋል? ትላንት የገባ ይመስላል፣ ትላንት የጀመረ ይመስላል። ይኸው ዛሬ አምስተኛ ደብረ ዘይት ነው። ደብረ ዘይት ኢየሱስ ክርስቶስ ይህን ጊዜ የሚያሳጥርልን ለኛ ብሎ ነው፣ ስለሚወደን ነው። አየው፣ ስለሚወደን ነው። ለምን? በስሙ ስለተጠሩት ነው። በስሙ ስለተጠሩት ብሎ ምልክቱስ ምንድን ነው ሲል በለሲቱ ስትለመልም በለሰቢ ቤተ እስራኤል መንግስት ስታቋቁም ስትጠናከር ዓለማትን ስታሸንፍ ያን ጊዜ መከር እንደደረሰ ከደጅ እንደቀረበ ከደጅ ያለ ፈጥኖ እንዲገባ ፈጥኖ ለተምጻት ይሆናል። ስለዚህ እናንተ ተዘጋጅታችሁ ተቀመጡ ይላል። ተዘጋጅተህ ኑር ያለውን ሳይቀበል አይጾም አይጸልይ፣ ዝም ብሎ እንደ ውሻ አጥንት ነክሶ እየኖረ ኦርቶዶክስ ሕግ ጥሳለ። ምን ይደረግ ታዲያ? እንዲህ ሊቃውንት እዛ ናቸው። ከእነሱ የበለጠ ቢኖር ይተረጉም ነበር። ሊቃውንት እኮ እዛ ስለሆኑ እነሱ ናቸው መተርጎም ያለ። እናንተ ዝም ብላችሁ ነው መማር ያለበት። እና ቤተክርስቲያናችን ከዚህ ተነስታ ነው